አቡኔ እናት እባላለሁ። የምኖረው ዱባይ ነው። ያው ብዙ ጊዜ አንቺ ቤት ለመግባት ፈልጋለሁ፣ አይሳካልኝም። ዛሬ ግን ማለት ያው ስላልቆረጥኩም ነው። ዛሬ ቆርጬ ስለመጣውም ነው ከውስጤ ስለመጣውም ነው የተሳካልኝ እና ስላስገባሽኝ በጣም አመሰግናለሁ። እና አቡኔ ይዤ የመጣሁት የቤተሰብ ጉዳይ ነው። ምናልባት ወደ ታሪኩን ከመናገሬ በፊት ከስር የሚያውቁኝ ቤተሰብም ሆነ ጓደኞቼ ብዙ ሰው ሊኖር ይችላል። አቡ እዚህ ጋር ለምናገረው ነገር ሁላችሁንም ይቅርታ ጠይቃለሁ። መናገር ስላለብኝ ነው የምናገረው ዛሬ አቡ እና አቡኔ እንደነገርኩሽ መጀመሪያ ስደት የወጣሁት ቤሩት ነው። ቤሩት አንድ ልጅ በ15 ዓመቴ ወልጄ ህይወቴ ጥሩ ስላልነበረ ልጄን ለእናቴ ትቼ ነው ወደ ቤሩት የሄድኩት። ከዛ ያው ልጄን የተሻለ ህይወት ማኖር ስላለብኝ ልጄን እያሳደግኩኝ 2 ዓመት ከሰራው በኋላ ስላልቻልኩኝ ወደ ኢትዮጵያ ተመልሼ ገባሁኝ። የልጄ ናፍቆት ስላልቻልኩ ከዛ ኢትዮጵያ ገብቼ ነገሮች ኢትዮጵያ እንዳሰብኳቸውም ስላልሆነልኝ ተመልሼ ወደ ዱባይ መጣሁ ማለት ነው አቡ። ከዛ ዱባይ መጥቼ ቤሩት ስንት ዓመት እንደቆየሽ አልጠቀሽ? 2 ዓመት ብያለሁ። 2 ዓመት። ኦኬ። በ15 ዓመትሽ አንድ ልጅ ወልደሽ ኢትዮጵያ ያስቀምጠሽ በ16 ዓመትሽ ወደ ቤሩት ሄደሽ? በ16 ዓመቴ አይደለም ነው ልጄ 2 ዓመት ከ5 ወር ሲሆናት ነው የሄድኩት። ልጄ 2 ዓመት ከ5 ወር ሲሆናት ሄድኩኝ ወደ ሄድኩኝ ወደ ቤሩት ማለት ነው። እዛ ቤሩት ሄጄ ያው ማለት ልጄም ናፈቀችኝ። እኔ እናቴንም በጣም ስለምወዳት የእናቴም ናፍቆት ስላልቻለኝ ተመልሼ መጣውኝና ከእናቴ ጋር እኖራለሁ ብዬ ኢትዮጵያ ስገባ ልክ 7 ወር እንደቆየው ኢትዮጵያ እንዳሰብኩት አይደለም። ህይወት ትንሽ ከበደኝ። እናቴም እያረጀች ስለሆነ እናቴ እኛ እህቶቼ 4 ናቸው። 4 ነን ከኔ ጋራ። ከእናቴ ጋር ያለሁት እኔና ታናሽ እህቴ ብቻ ነን። አቡዬ አሁን በዋነኛነት እዚህ ጋር የመጣሁት የኔን ታላቅ እህት ለመክሰስ ነው አንቺ ጋር የመጣሁት። ለዛ ነው እህቶቼንም አስገብቼ የምናገረው ማለት ነው። እና 4 ነን። ከ4ቱ 2ቱ ሌላ ቦታ ታላቅ እህቴና የታላቄ ታላቅ ሌላ ቦታ ነው የሚኖሩት። እኔና ታናሼ ብቻ ነው ከእናቴ ጋር የምንኖረው ማለት ነው። ከቤሩት ከገባው በኋላ ህይወት እንዳሰብኩት ስላልሆነ ልጄም የተሻለ ህይወት ስለሚያስፈልጋት አልኩና ተመልሼ ወደ ዱባይ መጣሁኝ ማለት ነው። ዱባይም እንደመጣሁ አቡ በነገራችን ላይ 2 ዓመት ቤሩት ላይ ሰርቼ ለቤተሰቤ ነው የኖርኩት። ቤሩት ላይ ሰርቼ በደንብ ልብ አድርጋችሁ እንድትሰሙኝ እፈልጋለሁ። አቡ 2 ዓመት ቤሩት ላይ ሰርቼ ለቤተሰቦቼ ነው የኖርኩት። ከዛ አሁን እንዳልኩሽ ስላልተመቸኝ ዱባይ መጣሁኝ። ዱባይ መጥቼ ይሄው ኦልሬዲ 5ኛ ዓመቴ ላይ ነኝ ያለሁት ዱባይ። 5 ዓመት ሆኖኛል ማለት ነው። እና 3 ወር ብቻ ነው መዳም ቤት የሰራው። ከዛ ወጣሁኝ፣ ጠፋሁኝ ከመዳም ቤት። ከዛ ጠፍቼ እየሰራሁኝ እግዚአብሔር ይመስገን አፉ መጣ። አፉ ሲመጣ ወረቀቴን አሰራሁኝ። በነገራችን ላይ እግዚአብሔር ይመስገን ስሰራ የነበረው ነጮች ጋር ነው ብዙ ጊዜ ስራ የሚገጥመኝ። አቡ ጥሩ ይከፈለኛል እና ቻይኖች ጋር እየሰራው በመሀል ላይ ቻይኖች ጋር እየሰራው ጠፍቼ ቻይኖች ጋር እየሰራውኝ እያለ ሰውየው ትንሽ ቻሌንጅ ሲያደርገኝ ማለት በጣም ሰውየው ትንሽ ባለጌ ነገር ስለሆነ ልክ በ2 ዓመት ከ3 ወር እንደሰራው ከቻይኖቹ ቤት ወጣሁኝ። ቁጭ አልኩኝ። በቃ ኢጃዛ ቤት የሰፈር ልጆች ናቸው። የኢጃዛ ቤትን በእርግጥ አልተቸገርኩም፣ ግን ያው ሆዴን ያልተቸገርኩት ብዙ ነገር ተቸግሬያለሁ። ያልተቸገርኩት ሆዴን ነበር። በዛ ሰዓት እበላለሁ፣ ያገኘሽውን ትበያለሽ፣ ወደድሽም ጠላሽም እና እየኖርኩ እያለ ታላቅ እህቴ 2 ዓመት ከ3 ወር ቻይኖቹ ጋር ስትሰሪ ደሞዝሽን እየላክሽ ነበር ለቤት? ይህንንም ግልጽ እያረግሽ ልትሄጂ? አዎ አቡ በቃ ኦልሬዲ እናቴ የማኖረው እኔ ነኝ። አቡ ኢትዮጵያ ላይ እናቴ
ሰርግ ቤት አሉ፣ ከስር ልጆች አሉ። አሁን ስሜን እየጻፉ እየጠሩኝ ነው። እናቴ ሰርግ ቤት ስትሄድ የሰርግ ቤት ሳይቀር ምሰጠው እኔ ነኝ። በቃ ማለት ህይወቷን በሙሉ እኔ ነኝ የምችለው ማለት ነው። ግን ልብ በይዛ ጋ ታላላቆች አሉኝ ያልኩሽን አቡ ያዥልኝ በደንብ አድርገሽ። ከዛ በቃ ለቤተሰቤ ነው፣ በቃ ለቤተሰቤ በቃ። ግን ያም ሆኖ ከወድ የሚያልፍ ነገር የለም። ለነገ ብዬ ማስቀምጠው ነገር የለም። ለልጄ ትምህርት ቤት የአመት ነው የምዘጋው፣ ደብተር የአመት ነው፣ ዩኒፎርም እገዛለሁ። እግዚአብሔር ይመስገን ከኔ የተሻለ ጥሩ ትምህርት ቤት እንድትማር ነው እያረኩ ያለሁት። እግዚአብሔር ይክበር ይመስገን። ከዛ ያንን አደርጋለሁ ሀቡ። እኔ ህይወትን ዘልዬ ሳልጠግብ ነው ወደ እንትን የገባው ወደ ትዳር የገባሁት። አሁን ላይ ያየሁት ነገር ሁሉ ብርቄ ስለሆነ ደሞዜን ቢመጣ ለእናቴ ልካለሁ፣ ለልጄ ልካለሁ፣ ለራሴ የምፈልገውን ነገር አደርጋለሁ። እግዚአብሔር ይመስገን። መቼ ወደ ትዳር ገባሽ እንዴ? በ15 ዓመት ሻ የወለድሽው? አግብተሽ ነው እንዲ የወለድሽው? አዎ አግብቼ ነው የወለድኩት። እንዴ ማለት የክፍለ ሀገር ልጅ ነሽ? አዎ ወደ ሲዳማ አካባቢ የዛ አካባቢ ልጅ ነው። ቤተሰብ ድሮሽ ነው ወይስ ራስሽ ፈልገሽ? ኖ ቤተሰብ ድሮኝ አይደለም፣ ራሴ ነኝ። ራስሽ ፈልገሽ ስትወልጂ በዛ እድሜሽ ባልሽ የት ሄዶ ነው ልጅሽን ለእናትሽ ጥለሽ የወጣሽ? አዎ አቡ ማለት ያሁን አንቺም እያመመኝ ስለሆነ ወሬውን ላለማንዛዛት አጠር አድርጌ ልናገር ብዬ ነው። በደንብ እንዲገባኝ እፈልጋለሁ። የገባኝ ነገር ላይ ድምፅ መሆኑ አይደል? በደንብ እንዲገባኝ እፈልጋለሁ። እኔ ደግሞ የመሰለኝ ተደፍረሽ ምናምን ሆኖ ያንን ፓርት መግለጽ ስላልፈለግሽ ብዬ ነው ዝም ብዬ ያለፍኩት። ግን ትዳር ስትይ ነው ቶሎ ብዬ በ15 ዓመትሽ እንዴት ትዳር ልትይዥ ቻልሽ? ማለት በዚህ ዘመን እንደው በጣም የገጠር ልም ያለ ገጠር ያልተማረ ፋሚሊ ያለበት ቦታ ካልሆነ በስተቀር ሴት ልጅ በ15 ዓመቷ መዳር ድሮ ቀርቷል ብዬ አስባለሁ። አንቺ ፋይር ሆነሽ በራስሽ ውሳኔ እንጂ በቤተሰብ አይደለም። ያ አቡ ማለት እንዴት እንደሆነ ታውቂያለሽ? አንድ ወቅት ላይ እናቴ እንጀራ ደረቅ እንጀራ ጎበዝ ይርጋለም ከተማ ብቴ መዓዛ ዘውዴ ተብላ ታዋቂ ደረቅ እንጀራ ሻጭ ናት እናቴ። ነጭና ቀይ እንጀራ ሻጭ ናት። እና አንዳንድ ጊዜ ህይወት ወዴት እንደሚወስድሽ አታውቂም አቡዬ። አጋጣሚ በቃ አያታችን የወንድ አያታችን እና የእናቴ አባትና እናቴ ነበረ የሚያሳድጉን ማለት ነው። አያቴ ሲሞት በቃ ለእናቴ ሁሉም ነገር ትንሽ ከበዳት። ከዛ በቃ ብትለው ህይወት አልገፋ አላት። እህቴ የኔ ታላቅና የታላቄ ታላቅ ሞያሌ ነው የሚኖሩት። ከዛ ወደ ትዳር የገባሁበትን ነገር ልነግርሽ ነው። እኔ የምማረው የእርዳታ ትምህርት ቤት ህይወት ብርሃን የሚባል የእርዳታ ትምህርት ቤት ነበረ የምማረው እና እዛ እየተማርኩ እነሱም ሰፖርት ያደርጉናል ምናምን ይሰጡኛል ምናምን። ከዛ ያው እናቴ ደግሞ በቃ ይርጋለም ላይ ኑሮስ አልሆንም ስላላት እቃዋን ሁሉን ነገሯን ሸጠችና እኔን በአባቷ ቤት አስቀመጠችና ብቻዬን ሄደች ማለት ነው። ሐዋሳ ገባች እኔን ጥላ ማለት ለእኔ የተሻለ ነገር ፍለጋ። የእኔ ታላላቆች አያስቸግሯትም። በእርግጥ ግን እኔና የእኔ ታናሽ ነን፣ ለሁለታችን ነው። እኔ ደግሞ ምናልባት ሰምተሽ ከሆነ ይሄ የእርዳታ ትምህርት ቤት ነገ አሜሪካ ትሄዳላችሁ፣ የሆነ ነገ ጥሩ እንጀራ ይኖራል ተብሎ በጉጉት ነው የምንማረው ትምህርት ቤቱን። ለዛ ያንን ማስተው ስላልፈለገች ጥላኝ ሄደች። ያው ጥላኝ ስትሄድ እኔ ደግሞ ኦኬ እናቴ ከሄደች አልኩኝና ምን መስራት ጀመርኩኝ። በቆሎ እኛ ሰፈር በቆሎ ይሸጣልና በቆሎ ቡና እያፈላው ጎበዝ ሰው በጣም ነው የሚወደኝ። ቡና በቆሎ እናቴን እያገዝኩ ለራሴ ማለት ነው በቆሎ ሸጣለው። ወይት በቆሎ ሸጣለው፣ ቡና አፍልቼ ሸጣለው፣ ማታ ቦይና ቀቅዬ ሸጣለው። አቡ በነገራችን ላይ እናቴን በጣም አኑሪያታለሁ። ወፍጮ ቤት ሰርቼ እንደ ወንድ ወፍጮ ቤት ሰርቼ እናቴን አኑሪያታለሁ። በጣም ጎበዝ ነኝ፣ እሰራለሁ ስራ። ምክንያቱም እናታችን እድሜ ዘመኗን እየሰራች ስላሳየችን ሰነፍ አይደለንም። እሰራለሁ። ቦይና ሽጬ በዳጣ ድንች በዳጣ ሀረቄ የሚሸጥበት ቤት እየዞርኩኝ ድንች በዳጣ ምናምን እሸጣለሁ። እና ታውቂያለሽ እናቴም ስለሌለች ያቺ ቡና የምሸጥባት ታይም ለእኔ በጣም ክፍት ሆነችልኝ። በቃ ማንም ይቆጣኝ የለም። እናቴ ስትሄድ እኔ ልክ ተፈትቼ እንደተለቀቅኩ ጊደር ነው የሆንኩት። በቃ ሁሉም ነገር ረሃ ሆነልኝ። የት ወጣሽ የት ገባሽ የሚለኝ ሰው የለም።
ለዛ በቃ በዛ አጋጣሚ ከአንድ ልጅ ጋር ተተዋወቅን ምናምን፣ በዛ የተነሳ ተዋደድን። በቃ አብሬው መኖር ጀመርኩኝ ማለት ነው። አብሬው እየኖርኩኝ አያቶችሽ ምንም አይሉም? አብረሽ መኖር ስትጀምሪ ከቤት ጠፍተሽ ነው የወጣሽው? አስፈቅደሽ ነው? ያንንም ንገሪኝ። ኖ አያቴ የለም። ኦልሬዲ አያት ወንድ አያቴ ነበረ። አያቴ ሞቷል። አያቴ ሲሞት ነው እናቴ ነገሮች ሁሉ ድብልቅልቁ የወጣባት። እሱ ሲሞት ነው በቃ እኛም እንትን ያልነው ማለት ነው። አያቴ የለም። ጎረቤቶች ነው ያሉት። ጎረቤቶች ይቆጡኛል፣ ግን ያው ምን አገባችሁ ነው የምለው ማለት ነው በቃ። ከዛ እናቴ የምትሰማው ነገር ምንም ነገር የለም። ኦልሬዲ እሷ እየተማርኩ መሆኔን ነው የምታውቀው። ምግብ በባለ ሹፌሮች ላይ በባለ መኪናዎች ላይ ትልክልኛለች። ከዛ በቃ ልክ 5 ወር አረገዝኩኝ እና ቤት አብረውኝ ያስቀምጣቸው የሄደች ሰዎች ተጠራጠሩ። ቤቱን ጥለሽ ወጥተሽ ነው? አዎ ኦልሬዲ ለተከራይ ትቼ ወጣው። ተከራይ ነበረ እና የእኛ ቤት ትልቅ ነው። አቲም የድሮ ቤት ትልቅ ነው እና ሳሎኑ ተከራይቶ እኔ ጓዳ ነው እየኖርኩ ያለሁት። ከዛ በቃ ቤቱን ሙሉውን ትቼ እኔ ወጣሁኝ እና በቃ ከሱ ጋር መኖር ጀመርኩኝ ማለት ነው። ማለት እሱ እንዴት እንደሆነ ታውቂያለሽ? ላይክ ከሱ ጋር መናገር ስላልፈለግኩ ነው። ሄድኩኝ እሱ ቤት አጋጣሚ ነበረ። አንድ ልጅ ናት ቤቱን እንሂድ ብላኝ ይዛኝ ሄደች። እነሱ ተነጋግረው ነው መሰለኝ ቤቱን እንሂድ ብላኝ ሄደች። እዛው እንደሄድኩኝ በቃ በር ዘግተው ላይክ እንደ ጠለፋ እዛው አስቀሩኝ። ከዛ ነው እዛ የቀረሁት እንጂ ልብሴን ይዤ ምናምን ዝግጁ ሆኜበት አይደለም ሄጄ እሱ ቤት የገባሁት ማለት ነው። ከዛ እንደዛ እየሆንኩኝ ያው አረገዝኩኝ። ታናሽሽ ሀያት እናትሽ ወደ አዋሳ ስትሄድ አንቺንና ታናሽሽን ነበረ ሀያቶች ትላቸው ሄደች እና ታናሽሽ ይዛት ነው ሄደችው። ታናሽን ይዛት ነው ሄደችው። እኔን ትታኔ ለትምህርቱ ስለምትጓጋ አሜሪካን ስለሚባል ትታኝ ሄደች እንጂ እኔንም ብትሞት ትታኝ አትሄድም ነበረ ያ ትምህርት ባይሆን ኖሮ። ከሱ ጋራ መኖር ጀመርም። ሀቡ ህይወት አትበዩ በቃ አንድ ቀን ምግብ አንድ ቀን ዱላ እየበላው መኖር ጀመርኩኝ። በቃ ማለት ልክ የ5 ወር እርጉዝ ከሆንኩ በኋላ የኔ ስቃይ ጀመረ። ከዛ እናቴ አጋጣሚ መጣች። እኔ በዛ ታይም ላይ ልጅ ነኝ፣ ምንም ነገር አላቅም። አቡ እርጉዝ እንደሆንኩ ራሱ አላቅም። ጎረቤቶች ናቸው በግድ ወስደው ጤና ጣቢያ ያሳዩኝ። ከዛ ነው እርጉዝ መሆኔን ሲታወቅ ማለት ፔሪድ ማየት አልጀመርሽም ነበረ? ኖ ጀምሬያለሁ። አቡ ፔሪድ ማየት ጀምሬያለሁ። ይሄ ደግሞ የእርዳታ ትምህርት ቤት በጣም ነው ስለ ህይወት የሚያስተምርሽ፣ በጣም ያስተምረናል። እና አውቃለሁ እኮ ግን ላይክ እኔ እንደዚህ እርግዝና መጣ አልመጣ ብዬ ምንም እንትን ምለው ነገር የለም። በቃ መዝለል መጨፈር ነው ስራዬ። እና ከዛ ጎረቤቶች ደውለው ማዘርን ጠሯት። መጣች። እውነትም ስትመጣ ስታየኝ ሰውነቴ ተለዋውጧል ምናምን ነገር። ከዛ በግድ አልሄድም ስል በግድ ጎረቤቶች ወስደው በግድ አስመረመሩኝ። ስመረመር የ5 ወር እርጉዝ ነኝ። ከዛ በቃ እናቴ ከመጣች በኋላ ሚኔ የሚባል ነገር አለ በሲዳማ ጥሎሽ ማለት ነው። ጥሎሽ የሚባል ነገር አለ እና በቃ እንደዚህ ልጅቷ አርግዛለች፣ ለእናቷ በክብር ጥሎሽ ስጥና ልጅቷን በስነስርዓት ከአንተ ጋር ትኑር፣ ከእናትየው ጋራም ትታረቅ። እናቴ አይኗን ማየት አልፈልግም አለች። በቃ አቡ በነገራችን ላይ እናታችን የጆሮ ወርቅ አላት፣ የአንገት ወርቅ አላት፣ የእጅ ወርቅ አላት። እና ትምህርታችሁን ስጨርሱ ይሄን ለከሌ ነው የምሰጠው ብላ ነው ያስቀመጠችው። ግን እህቶቼ ጨርሰው ማለት የአንገት ብር የሰጠቻታል። የአንገት ማለት ቸግሯት ሽጣ ወርቁን ለእህቴ የአንገት ብር ሰጣታለች በወርቁ ቦታ ትምህርቷን ስጨርስ ስላለቻት ማለት ነው። እኔ ነኝ እንትን ያልኩት እና በዛ ስለምትናደድ በቃ አይኗ ላፈር ብላ አልፈልግም፣ እሷ ልጅ አይደለችም፣ አልፈልግም፣ በቃ ብትሞትም እኔ በቃ አልፈልግም አለች። ከዛ አቡ እንደዛ ስትለኝ ምንም ማድረግ አልችልም። እናቴም ትክክል ናት፣ እኔ ጥፋተኛ ነኝ አውቃለሁ። እናት ሁልጊዜም ትክክል ናት። ከዛ ኦኬ ብዬ መኖር ጀመርኩኝ ከትዳሬ ጋራ። አቡ ዛሬ ዱላ ነው የምበላው፣ ነገ ምግብ ነው። በቃ ዱላ ነው። ወጣ ገባ ባሌ ይቀጠቅጠኛል፣ እንዳትበይ ይቀጠቅጠኛል። እንደ ቂጣ ነው የሚጠፈጥፈኝ። አርግዤ በቃ ዱላ ነው። ምግብ አይሰጠኝም። ምግብ የሚያመጡልኝ ጓደኞቼ ናቸው ከራሳቸው ቤት አሉ፣ እዚህ ታች ናቸው፣ እያዩኝ ነው። ምግብ በተራ ያመጡልኛል። በቃ ምናምን
ከዛ በቃ ሰው እናቴን ተሰበሰበና እቺ ልጅ ብትሞት ነገ መቃብሯ ላይ አናቆምሽም፣ ለእኛ ብለሽ ታረቂ ማለት ሚኔ ብዬሽ ነበረ፣ ጥሎሽ ብዬ ነበረ። ባሌ ጥሎሽ ሲያመጣ እናቴ በነገራችን ላይ በጣም ቆፍጣና ናት። ጥሎሽ ሲያመጣ ምን አለችው? አይ ይህን ጥሎሽ ወስደ በቆሎ ዱቄት አስፈጭተ አብላት፣ ለሷ በራብ ከምትሞት ለእኔ አትስጠኝ፣ ወስደህ አብላ ብላ መለሰችው። በዛ የተነሳ በቃ እሱም ጠምዶ ይዟታል። አይነጋገሩም ለረጅም ጊዜ ማለት ነው። ጥሎሽም አልተቀበለችም። እሷ ምንድነው ሀሳቧ? የሆነ ሰዓት ሲመጣ እኔም ማውጣት ነው። ጥሎሽ ከወሰድሽ ግን ያንን ማድረግ አትችይም። ማትወስደው ለምንድን ነው? እኔን ከዛ ማውጣት ሀሳቡ ስላላት። ከዛ ያ እንደዛ የሆነ ሀቡ በትግል ጎረቤት አስማማ። በቃ በድሎት ያደግኩ ልጅ እናታችን እሷ ተቃጥላ እኛን ቀብረር አድርጋን ያሳደገችን። እግዚአብሔርን ነው የምልሽ ሀቡ፣ ቂጣ በልተን አናውቅም። እኛ ቤት ቂጣ በልተን አናውቅም። በቃ እንጀራ እሱንም አማርጠን ነው፣ ቀይ ወይም ነጭ ሁለቱም ነው። አያታችን ቫይታሚን ይብሉ እያለ ቀይ እንጀራ ነው ጨምሪ እንዳትሰጫቸው። ሀቡ እኛ ቤት ወርቄ ከተሰራ እናቴን ሊመታት ይመጣል፣ አያቴ ማለት ነው። በጣም በድሎት ነው ያደግነው፣ እግዚአብሔር ይመስገን። እና ያንን ሆኜ ያደግኩ ልጅ በቃ እዛ ባሌ ቤት ምግብ ስባል መጓጓት ጀመርኩኝ። ጎረቤት ቡና አፍልቶ ሲጠራኝ ልጄን ይዝና ወለድኩኝ እኮ አቡ። እናቴ ቤት መጥቼ ወለድኩኝ። ከዛ ያው እናቴ ጋም ከመጣሁ በኋላም ስላልተመቸኝ ተመልሼ እሱ ጋር ገባሁ። ብቻ አቡ በጣም ብዙ ቻሌንጅ አለ። ማውራት አልፈልግም ነበር ያንን ነገር። ኦልሬዲ ማለት አንዴ ቀብሬዋለሁ ሁሉን ነገር፣ አቢሶ የትዳሬን ነገር ቀብሬዋለሁ ስለደከመኝ ማለት ነው። በልጅነቴ በጣም ብዙ መስዋዕት ስለከፈል ማውራትም አልፈልግም ነበረ። ከዛ ከእሱ ጋር መኖር ተመልሼ እናቴ ጋር መጣሁ፣ ታረኩኝ፣ ገባሁኝ። ያው አንዳንድ ጊዜ ልጄ ብዙ ነገር ትፈልጋለች፣ ያንን ነገር ማድረግ አልችልም። እሱ ግን ቢያንስ ለእኔ ባያደርግ ለልጁ ያደርጋል በሚል ተመልሼ እሱ ጋር ገባሁኝ። እሱ ጋም ገብቼ ልጄን እያሳደኩ እናቴ ጋም እሱ ጋም እየሆንኩኝ እያሳደኩኝ፣ አጋጣሚ ታላቅ እህቴም ጥሩ ሀብታም ባል አገባች እና ወለደች። ሀብታም ባል አግብታ የት መጥታ ትወልዳለች? እናቴ ቤት። እኔ አቡ ወልጄ ይሄ ቂቤ ነገር ነሽ ምንድነሽ ወፍ ምንም አውቀው ነገር አልበላውም አላየውም። በቃ እናቴም ኑሮዋ ላይ ለእኔ ያንን አይፈቅድም። ከዛ እህቴ መጣች፣ እናቴ ቤት ወለደች ምናምን። እኔን አንድ ዘመድ መጥቶ የጠየቀኝ የለም። አንደኛ ቤት ውስጥ ጎበዝም ነበርኩኝ አቡ፣ ጎበዝም ነኝ። በቃ ማለት ጎበዝ ነኝ፣ እናቴን አላስነካም፣ ኃይለኛ ነኝ። በዛ ቤተሰብ ይወደኛል፣ ጎረቤትም እንደዛው አቡ። እግዚአብሔርን እኔ በጣም ሰው ይወደኛል፣ እግዚአብሔር ይመስገን። ከዛ እህቴ ስትወልድ እኔን መጥቶ ያልጠየቀኝ አጎቴ እሷን ሊጠይቅ መጣ፣ ከአዲስ አበባ ማለት ነው። ከዛ እሷን ሊጠይቅ በጊዞ መጣ። ሲያየኝ ህይወቴ ጥሩ አይደለም፣ ትዳሬ ጋር ነኝ ያለሁት፣ ግን እናቴ ጋር እሄዳለሁ። አንቺ ልጅ ይሄ ነው ወይ ትዳርሽ? ይሄ ነው ወይ ህይወትሽ ብሎ ጠራኝና ጠየቀኝ። አዎ ትዳሬ ይሄ ነው፣ ህይወቴ ይሄ ነው። ትናንትና ዞር ብላችሁ አላያችሁኝም። ዛሬ ደግሞ ማንም መጥቶ አስተያየት እንዲሰጠኝ አልፈልግም። በቃ ተውኝ። ምክንያቱም አቡ የአንቺን ችግር የምታውቂው አንቺና አንቺ ብቻ ነሽ። እኔ ትዳሬ ቤት ሆኜ አቡ ልጄን ይዤ ጎረቤት ቡና ሲፈላ ማርያምን ነው የምልሽ፣ ይኸው ማርያምን ልጄን ይዤ ቤተክርስቲያን ነበር የሚሄደው። ለምን የጎረቤት ቡና ከጠጣሽ ግዴታ ትመልሻለሽ ጠጥተሽ። ኬት አባቴ አምጥቼ ነው የምመልሰው? 20 ብር ነው የሚሰጠኝ። 2000 ስንት ላይ መልሰለሽ? 2008 ላይ 20 ብር ነው የሚሰጠኝ። ከዛ ታናሽ እህቴ ከእናቴ ሽሮ ትሰርቃለች። እናቴ ተመልሳ መታ እንጀራ መሸጥ ጀምራለች፣ ትንሽ ለትንሽ። ከዛ ላይ እንጀራ ሰርቃ ትሰጠኛለች፣ ሽሮ በርበሬ ትሰጠኛለች። እሱን 20 ብር ይሰጠኝና አቡ ጎመን በቂጣ መብላት አይፈልግም። የሚፈልገው እንጀራ የተሞናሞነ መብላት ነው ባሌም የሚፈልገው። እኔ ደግሞ እንዴት ነው በ20 ብር ስንቱን ገዝቼ ነው ስንቱን አድርጌ ነው ምችለው። ልክ ቡና ሲያፈሉ ልክ ሲቆሉ ሲሸተኝ ነፍሴን ይዤ ወጥቼ እሄዳለሁ። የተከራየሁበት ቤት ያውቃሉ፣ ግማሾቹ ያውቃሉ። ማለት ግን አልገባኝም። ማለት መልሰሽ አፍልተሽ መጥራት አለብሽ ነው አቡ? የሰው ቡና አሁን እኛ ጋር የሰው ቡና ጠጥተሽ ዝም አትይም። በሳምንትም ሆነ
በ3 ቀን ታፈያለሽ። ስታፈያ የቡና ቁርስ ያስፈልግሻል። ቡናው ራሱ መግዣ። ባዶ ቡና አፍልተሽ አትጠሪም ግዴታ። እንደነሱ የቡና ቁርስ ትጠሪያቸዋለሽ፣ ይጠብቃሉ ነው እንዴ? ባዶ ቡና ያለሽ ቡናው ራሱ መግዣ ብር ያስፈልግሻል። ማዕሬ ብር ያስፈልግሻል፣ ቡናውን ራሱ መግዣው ማለት ነው። ያ የለኝም። ምናልባት እኮ አንቺ ስላፈርሽ እንጂ ይረዱሽ ይሆናል። በጣም ነው የምትረዳኝ አንዷ፣ በጣም ነው የምትረዳኝ አቡ፣ በጣም ነው የምትረዳኝ። በቃ ታይ እኔ ከአንቺ ድሮም እኔ ቤት ነው ያደግሽው፣ አንቺም እኔ ቤት ነው ያደግሽው። እኔ ምንም አልፈልግም፣ ግን የተፈላ ቡና ቢያንስ ጠጥተሽ ልጅቷን አጥቢያት ትለኛለች። ከዛ ያንን በቃ እኔ በጣም ነው የምሳቀቀው። እና አንድ ጊዜ ትዝ ይለኛል፣ ጠዋት ነው ምን አለኝ፣ ሰክሮ ነው በቃ ሁሌ የሚመጣው። ስለሱ ማሰብም ማውራትም አልፈልግም። እና ሰክሮ ነው የሚመጣው። አንቺን ማላይበት የት ልሂድ አለኝ። እንደ ነገ ቅዱስ ያሬድ የሚባል የኛ በኦርቶዶክስ ቅዱስ ያሬድ በ11 ቅዱስ ያሬድ እለት ነው። እና በሃይማኖቴ እግዚአብሔር ይመስገን ጎበዝ ነኝ፣ ይሄዳለሁ ቤተክርስቲያን። ከፈጣሪ ጋር መነጋገር በጣም እወዳለሁ። ከዛ ቅዱስ ያሬድ ነው አዲስ ታቦት ነበረ ወደኛ የሚመጣው እና መጥቶ ታቦቱ በ10 ገብቶ በ11 ንግስ ነበረ። ጠዋት ማታ ሲያንገበግበኝ አደርኩኝና ጠዋት ተነስቼ ሄጄ ቅዱስ ያሬድ አልኩት፣ የኔ ህይወት ከጓደኞቼ በታች ሆኜ ከኩዮቼ በታች ሆኜ እናቴ ጠልታኝ ቤተሰብ ጠልቶኝ ከልጄ ጋር እንዲህ እየተጨነኩ ነው፣ ልጄም እየተሳቀቀች ነው። እባክህ ለእኔ መላ ስጠኝ አልኩት። በእውነት ነው የምልሽ ከልቤ ነው አልቅሼ ሄድኩት። ከዛ እግዚአብሔር ይመስገን ልክ እንደሄድኩኝ በሁለተኛው ቀን ነው ምናምን አጎቴ ጠራኝና 50 ብር ሰጠኝ። ለእህቴ ኢማጂን አስቢ፣ ለእህቴ በግ ነው ይዞላት የመጣው። ወርጄ ለእኔ ማንም ምንም ያመጣልኝ ነገር የለም። አክስት ሀብታም የሞያሌ ያቤሎ ከተማ ላይ ገነት ዘውዴ ተብላ ሀብታም አክስት አለኝ አቡ፣ በጣም ሀብታም የተንደላቀቀች አክስት። ውሻ ነው ቤት ብለው የሚጠሩኝ። ውሻ እርግዛለች ሲሏት ታስወጣው ብላ 400 ብር ላከች። 400 ብር ስጧት ታስወጣው። በዚህ እድሜዋ ወልዳ ምን ልታረግ ነው ስትል እኔ አላስወጣም፣ ልጄ ማስወጣት አልፈልግም፣ አላስወጣም ብዬ ያንን ብር መለስኩላት። ከዛ አጋጣሚ ስትመጣ ከሞያሌ ልብስ ይዛልኝ ስትመጣ ለእህቴ ልጅ ባመጣችበት ለእኔ ስታመጣ አልፈልግም፣ ትናንት አስወጫት ላልሽው ልጅ ዛሬ ልብስ ብትሰጭኝ እኔ አልቀበልሽም፣ እኔ አልፈልግም ብዬ ያንን መለስኩ ማለት ነው። ከዛ አጎቴ 50 ብር ሰጠኝ። ለእኔ 50 ብር ይቅርና 5 ብር ትልቅ ቦታ አለው። አልቀበልም ማለት አልችልም። ገባሽ? ከዛ ያንን 50 ብር ተቀበልኩኝና ሀሳብሽ እንዲህ ነው እንዲሆነሽ ነው። የአጎቴ ሚስት ቤሩት ነው የምትኖረው እና ሀሳብሽ እንደዚህ ሆነሽ ነው የምትኖሪው፣ እንደዚህ የልጅ አሮጊት መስለሽ ነው የምትኖሪው። ሀቡ በነገራችን ላይ የባሌን ጫማ ነበር ጫማ ጥቼ የባሌን ጫማ ነበር እያረኩ የምሄደው። ክርስቶስ በሚያውቀው የባሌን ጫማ አድርጌ ነበረ የምንቀሳቀሰው። እና እንደዚህ ሆነሽ ነው መኖር የምትፈልጊው ሲለኝ እና ምን አድርጊ ነው የምትሉ? ትናንትና ያልጠየቃችሁኝ ዛሬ እንዳትጠይቀኝ አልኩ። ከዛ በቃ እናቴንም ተቆጣት። ሰፈርም እግዚአብሔር ይስጠው አንድ ማመኑር የሚባል እንደ አባት ያሳደገናል። እሱም ልኳን ሄዶ ለእናቴ እቺ ልጅ አንድ ነገር ብትሆን ብሎ ሁሉም ሲጮሁባት ከእንደገና ጭራሽ ወደ እኔ መቅረብ ጀመረች። ልጄንም ማገዝ ጀመረች። ከዛ እናቴ ቤት ስመጣ ነፍሴ ተመለሰ። እንጀራም በላለሁ፣ ቡናም በሰዓት ጠጣለሁ፣ ያገኘሁትን እበላለሁ። በቃ እግዚአብሔር ይመስገን ነፍሴ ትንሽ ተመለሰ። ክርስቶስን ነው የምልሽ፣ ነፍሴ ተመለሰ። ከዛ እንደዛ እየሆንኩኝ በቃ አጎቴ ቤይሩት መሄድ አለባት አለ። ፓስፖርት አውጪ አለኝ። በነገራችን ላይ አቡ ዛሬም የሰው እጅ አላይም፣ ወደፊትም አላይም። ፈጣሪ አያሳየኝ። ትናንትም አላየሁም፣ ግን የሆነ ሰዓት ላይ አይቼ ነበረ ትዳሬ ውስጥ እያለሁኝ እርቦኝ አጥቼ በጣም ቆንጆ አቡ፣ እኔ በጣም ቆንጆ ከነ ጸጉሬ ከነ መልኬ በጣም ቆንጆ ነኝ። በጣም ቆንጆ አቡ፣ ማርያምን ስዕል ነው የምመስለው። ግን ልክ ትዳሬ ላይ ስገባ የሁሉ ነገር አለቀ። እኔ ነገር ቆንጅና ሁሉም ነገር ረጋፊ ነው ለእኔ። ያ ነገር አሁን ላይ መስሎ አይታየኝም። ሁሉም ነገር የረገፈ አቡ። ከዛ በቃ ለትዳሬ ህይወቴ ለትዳሬ ሰጥኝ መኖር ጀመርኩኝ። በቃ እየኖርኩኝ ፓስፖርት አውጪ ሲለኝ ኦኬ አልኩኝና ያቺ አከራዬ ውሻ አለች።
አሁን አጎትሽ እንዲህ አይነት መላ ሰጥቶሻል። ማዙም አለች እናቴ፣ ማዙ ነው ስሟ። ማዙም አለች ልጅሽን ለእኛ እየጣልሽ የሆነ ነገር ስሪ ላው እንዴ። እንደዛ ከሆነ አልኩና ማርያምን አከራዬ ናት እዚህ ይለኛል አቡ 150 ብር አንስታ ሰጠችኝና 100 ብር ቦይና ገዝቼ ሸጥኩኝ። ቦይና ገዛውኝና 100 ብር ቦይና ገዝቼ ያንን ቦይና ዳጣ ለንቅጬ ማታ አውጥቼ ሸጥኩኝ። 100 ብር የገዛሁት አቡ 180 ብር ሸጥኩት። 80 ብር ለእኔ ቀልድ አይደለም። እንደዚህ ነው ለካ አልኩና ማለት ድሮ ሸጠው ነበረ ግን ትቼዋለሁ። ምክንያቱም በቃ ወደ ትዳር ምናምን ስገባ ትቼዋለሁ። ከዛ ኦኬ እንደዚህ ከሆንኩ እስከዛሬ ለምን ተራብኩ? ልጄን አከራዬ ጋር እየጣልኩኝ ቦይናዬን በቃ ውሻ ተባልኩ። በቃ በቦይና ጎበዝ ሆንኩኝ። ከዛ ብሬን አስቀመጥኩኝና ነፍሷን ይማራት አንድ አክስት አለችኝ። እሷ 2000 ብር ጨመረችልኝ። ሄጄ ፓስፖርቴን አወጣሁኝ። እንደው ሰው ፓስፖርቱ ሲወጣ አሜሪካን የሄደ ይመስለዋል። በቃ እኔ ፓስፖርቴን ሲይዝ በቃ ሁሉም ነገር ከላይ ላይ ቀለለ ሀቡ፣ ሁሉም ነገር። ከዛ ለመከራ የተፈተነ መቼስ መቼ እንትን ይለዋል። ፓስፖርቱን ያዝኩኝ። ወዲያ ማለት ጀመርኩ። አጎቴ ሚስቱን አናገረ። ችግር የለም ወስዳታለሁ አለች። እግዚአብሔር ይስጣቸው። በዚህም ብለው በቃ አቡ በብዙ ቻሌንጅ ማለት አለ። በጣም ብዙ ፈተና አለ አቡ። በቃም ላይክ መናገር የማልፈልገው ኢቨን በፓስፖርቴ ላይ አቡ እስከዛሬ ታምሜ በነገራችን ላይ ልጄን የምሰራበት ቤት ልጅቷን እንጂ ወክ እያረኩ ነው ማወራው እና ይቅርታ። ችግር የለም እናት፣ ችግር የለም ማለት። ከዛ ሀቡ ፓስፖርቴ ወጣ። ፓስፖርቴ ከወጣ በኋላ የአጎቴ ሚስት ጀመረችልኝ። የአጎቴ ሚስት ጀምራልኝ። ወዲያ ለማለት ብር ያስፈልጋል። ዛስታይም ቤሩት ስትሄጂ ብር ያስፈልጋል። ያኔም ብዙም ባይሆን ያስፈልግሻል። ሰውን ቢወስድሽ ለምርመራ። እኔ አዲስ አበባ ሄጄ አላቅም፣ አዲስ ነኝ። አዲስ አበባም ለመሄጃ ለሁሉም ነገር ያስፈልጋል። ከዛ ማርያምን ክያ ዛር ሴማ ቢኖር ደስ ይለኛል እዚህ ጋር እና እሱም ያውቃል የኔን ታሪክ። አቡኔ በጣም የደከመኝ ልጅ ነኝ። አይዞሽ በማይዞሽ አሁን የደከመኝ አቡ በጣም በቃ ከሰው ጋር ስስቅ ስጫወት ሁሉም ሰው ሙሉ ይመስላል። አይደለም ሁሉም ሰው ላይ ትልቅ በሽታ አለ። ውሃ ከያዝሽ ውሃ እየጠጣሽ በእናትሽ ውሃ ጠጪ እስኪ። ውሃ በሀይላንድ ይዘሽ ነው የወጣሽው? አዎ አለኝ። ማልቀስ ምንም ማለት አይደለም። ማለት ማልቀስ መሸነፍም አይደለም፣ ማልቀስ ነውርም አይደለም፣ ኃጢአትም አይደለም። ማንም ሰው ማልቀስ ሲፈልግ ማልቀስ አለበት እና አቡ ከዛ ያንን ጊዜ ፓስፖርቴን ማምናት ልጅ ነበረች። በቃ ማምናት የምወዳት ልጅ ነበረች። ወሰደች። አንቺ ጋር ይቀመጥልኝ፣ ባሌ ካገኘ ጠጥቶ ሲመጣ ይቀድብኛል ብዬ ከእናቴም ደብቄ እናቴ ተይ ከሷ ልጅ ጋር ተይ እያለች ወስጄ፣ ጓደኛዬም አይደለችም ከእድሜ በላይ ናት፣ ወስጄ እሷ ጋር አስቀመጥኩኝ። አቡ እሷ ያስነቃችኝ ነገር እስከ ዛሬ በዱባይ ላይ ራቁቴን ያስኬደኛል። ያሰራችብኝ ነገር አቡ ኪያ ነው የሚያውቀው። ሲነሳብኝ እና ሲያመኝ እንዴት እንደሚያደርግኝ ለዛ ነበረ ማውራት አልፈልግም ያልኩት። ሽኒና ማለት በፓስፖርትሽ ነው ያሰራችው? አቡ በፓስፖርት የት ያለሽ ህይወቴ እንዲበላሽ አቡ እዚህ ዱባይ ላይ ሲያመኝ ራቁቴን ነው አስፋልት ላይ የሚያስኬደኝ። ኪያ ከሌለ እንደ እብድ ነው መሆነው። እሱ ነው የሚሰበስበኝ፣ እሱ ነው
ወስዶ ጸበል የሚያስጠምቀኝም በዚህ ሀገር ራሱ እና ዛሬ ይህንን አልነበረም ነገር ችግር የለውም። አዶም ወሪ ማሪ ምንም ችግር የለውም። ውሃ ጠጪ፣ መጀመሪያ ውሃ ጠጪ። ከሀይላንድ ውሃ ውስጥች ቤትሽን ታጠቢው አንዴ ትንሽ እንዲያረጋጋሽ። ከዛ በኋላ ፓስፖርትሽን እሷ ጋር ካስቀመጥሽበት ነው የምትቀጥይ። እሺ ገና ቤሩት ሳትሄጂ። ስለዚህ መጀመሪያ ውሃ ጠጪ። እጅሽ ላይ ውሃ አለ ብለሻል አይደል? ውሃ ጠጪ እና ከዛ በውሃው ፊትሽን ታጠቢ። ማልቀስ በፈለግሽ ሰዓት ማልቀስ ትችያለሽ። ምንም ችግር የለውም። ማልቀስ ትንሽነት አይደለም፣ ስስነት አይደለም። ጠንካራ ሰዎችም ያለቅሳሉ። There's a monster under my bed. I'm so scared, I'm so scared. ያለቀሰ ነው ትንሽ ነው አይችልም ምናምን ማለት አይደለም። ጠንካራ ሰዎችም እናለቅሳለን። ስለዚህ ከዛ ፓስፖርቴን እሷ ጋር አስቀመጥኩኝ። እሷ ጋር አስቀምጬ በቃ እሷ ጋር አስቀመጥኩኝ። እሷ ጋር ፓስፖርቴን ካስቀመጥኩ በኋላ የሆነ ጊዜ ትዝ ይለኛል። ማለት እግዚአብሔር ምስክሬ ነው። ይሄ ጨለማ ይንጋልኝ ኪያዛ አርሴማ እኔ ሀቡ ቤት ወስዳታለሁ ያችን ልጅ ብሎ ነበረ። ኪዩ አልኩት አትውሰዳት፣ ለፈጣሪ ሰተህ ተዋት። እኔም ለፈጣሪ ሰጥቼ ነው የምተዋት። ዛሬ ላይ በእናት ላይ እንደዚህ አድርገሻል ብንላት አታምንም። ለፈጣሪ ሰተን እንተዋት አልኩትን። የእሷን ነገር ላነሳልሽ የቻልኩት አመት ያህል ፓስፖርቱ ከወጣ በኋላ በስቃይ ቁጭ አልኩኝ። በእሷ ምክንያት ከእሷ ቤት አልወጣም። ማለት የቤሩቱ ፕሮሰስ ያጎትሽ ሚስት ቤሩት ልትወስድሽ ፓስፖርት እየሰራሽ ይሄ ምንድን ነው ስሙ? የቀቀምሽ ነው የምትሸጡ ነገር ስሙ ምን ነበር? ቦይና። እንደ ድንች አይነት ነገር ነው። እንደ ድንች አይነት ነገር ነው። ስራ ስር ነው። ኦኬ ስራ ስር ነው። ቦይና እየቀቀልሽ እየሸጥሽ አጠራቅመሽ ፓስፖርት አወጣሽ። በጣም ደስ አለሽ ፓስፖርት ስላወጣሽ። አጎትሽ ደግሞ ሚስቱን ቤሩት ያለችውን አናገረልሽ ነው ወደ ቤሩት ስቴጅ ፕሮሰስ ሊደረግልሽ። ባልሽ እንደ ልማዱ ሰክሮ ሲገባ ካገኘብሽ ቀዶ እንዳይጥልብሽ ፈርተሽ እሷ ጋር አንዲት ሴት ጋር በአደራ አስቀመጥሽው አይደል? በአደራ አስቀመጥሽው እሱ ጋር ነው። ከዛ ምን ሆነ? በአደራ አስቀምጬ ከዛ እኔም እሷም እንትን ነው ታውቂያለሽ፣ የአጎቴ ሚስት ነገሮቹን ጸጥ ያደረገችብኝ መሀል ላይ ስታረግ። በቃ እንደዛ ከሆነ በሌላ አንድ አባት አሉኝ እና የነፍስ አባቴ በሌላ ይጀመር እኔ ማቃት አለ ይሉና፣ ምክንያቱም ሁሉም ሰው ስቃዬ እየበረታ ሲሄድ እኔን እዛ ማየት አልፈለገም። በቃ ሀቡ ግን ደስ የሚልሽ ነገር እንደዛ ትታመሚያለሽ፣ ያምሻል። ምንድን ነው ስቃይሽ? ሀቡ እግዚአብሔርን ከጅብ አፍ አስጥለውኛል። ባሌ መቶኝ እየሮጥኩ ስወጣ በቃ ያኔ እኔ ስቃይ በየምሽቱ ሲመታኝ ሮጬ እናቴ ቤት ነው የምመጣው። ሮጬ ጎረቤት ጋር ከሱ የተገላገልሽ መሰለኝ። ኦልሬዲ እናትሽ ቤት ሄደሽ ነፍስሽ ተመልሶ እሱ ቤት በራብ ልትሞቺ ነበር። እናትሽ ቤት ሄደሽ መብላት፣ ቡና መጠጣት፣ ነፍስሽ መመለስ ጀመረ። ቀን ብቻ እናትሽ ቤት እየሄድሽ ማታ እሱ ቤት ነበርሽ። እኔ እኮ የተገላገልሽ መሰለኝ ኦልሬዲ እናትሽ ቤት ስትመለሽ። ኖ እሱ ጋር ሁለቱም ጋር ሆንኩኝ። እናቴ ጋም እሱ ጋም እያልኩ ነው። ለምን አቡ እናቴ የኔንም የልጄንም ፍላጎት ልታሟላ አትችልም፣ ግዴታም የለባትም የልጄ ገባሽ? ለዛ ግዴታ ታመጣለች እንጀራ በሚሸጥበት። አቡ እሱም ራሱ የለም በቃ እንጀራ በስቶ የእኛ ቤት እንጀራ መሸጥ ከሰረ በቃ ሆቴሎች ምኖች የሚያዟት ሁሉ ከሰረ። ለዛ ባሌ ጋም እናቴ ጋም እየሆንኩኝ ነበር። ምንድን ነው ስራው? አቡ ረዳት ነው። ስለዚህ ብዙ ገቢ የለውም ማለት ነው። በቀን 20 ብር የሚሰጥሽ ስቲል አልተቀየረም። እናትሽ ቤት እየሄድሽም እየመጣሽም ስቲል ገቢ የውጪ በቀን 20 ብር ነው የሚሰጥሽ። ግን አቡ ባይጠጣ እሱ በጣም ብዙ ያገኛል። ባይጠጣ ባይሰክር ቤቴ ትዳሬ ካለ አቡ የሚያገኘው በቃ ማለት እንዳቅምሽ ትኖሪያለሽ እኮ። እኔ ግዴታ እናቴ ቤት እንጀራ ስለበላው ባሌ ጋም ሄጄ እንጀራ ልብላ ማለት አልችልም። ያገኘሁትን ልበላ ወስኜ ነው የምገባው። ከዛ የሆነች ደላላ አለች አሉኝና የሆኑ አባት የነፍስ አባታችን ናቸው። በእሷ በኩል ጀመርን። ፓስፖርቴን ሰጠው። እቺ ልጅ ሄዳ ለደላሏ እባክሽን ትሂድ፣ እሷ ከኔ ይልቅ እቺ ፓስፖርቴ ላይ አሰራች የምልሽ ከኔ ይልቅ እሷ ትሂድ፣ ባሏም
አንዳንድ ጊዜ አቡ ሰው መጥፎ ነገር አድርጎብኛል ብለሽ ጥሩ ያደረገልሽን ነገር መሸፈንም ኃጢአት ነው፣ በጣም ኃጢአት ነው። ለምን የክፋቱን የሚሰጠው ፈጣሪ ነው፣ የደግነቱንም የደግነት የሚሰጠው ፈጣሪ ነው። ሀቀኝነት ለራስ ነው። በቃ ከዛ ትሂድች ልጅ ብላ ለደላላዋ ነገረቻት። ከዛ እሺ ችግር የለም ትሄዳለች፣ እኔ የእሷን እንደውም ልክ ያለውኝ አለች። ልከሻል? አዎ በቃ እሰይ በቃ ስንት ነው የሚያስፈልገው? 2000 ብር አምጪ። ሀይ አቡ ከዛ 2000 ብር ለእኔ ኬት አባቴ ነው የሚመጣው? ኬት አባቴ? እናቴ ቤት አላት። የእናቴ ቤት ካርታ ፕላን አስይዘን እንዳንል የእናቴ ቤት ግብር እንኳን አያውቀውም። የድሮ አባቶች ቤት አይገብሩም ሲኖሩ መሰለኝ አቡ። አልተገበረም፣ ምንም የለም። በምንድን ነው የምንኖረው? በማን ነው ካርታ ፕላንስ የሚይዝልን በዛ ታይም ላይ? ከዛ በኋላ አንድ ሰውዬ ሄጄ ሀብታም ነው ሰፈራችን፣ እከሌ እባክህን 2000 ብር ቸግሮኛል ሊሄድ ነው፣ እሱ ቤት ነው ተከራይቼ የምኖረው፣ አከራዬን ማለት ነው፣ እባክህ ስጠኝ ስለው የእናትሽን ቤት አለኝ ኦሞ የሚባል የሚያበድር አለ መሰለኝ በዛ ጊዜ፣ በኦሞ አስይዢ አለኝ። ከዛ ይሰጥሻል። ያንን ብር እኔ መጥቼ ነገሮች ተበላሽተው ካልተሳካልኝ የእናቴን አውጥተው በረንዳ ሊጥሏት ገባሽ? ከዛ ኖ እኔ እናቴን በረንዳ ጥዬ እኔ አልሄድም ይቅርብኝ። አንድ ደግሞ አለች፣ ሄድኩና እባክሽ አልኳት፣ እባክሽን ሙዳይ አፈር ልብላ ብዬ አልሰጥም ያለች ልክ የለኝም አልሰጥም ብላኝ ነበር። ልክ ከቤቷ ስወጣ ምን እንደከነከናት አላውቅም። ሰጥናይ ብላ ጠርታ 2000 ብር ሰጠችኝ። በዛ 2000 ብር ጀመርኩኝ አቡ። ሴቲቷ 2000 ብር ነው የምትፈልገው፣ ሰጠኋት ደላላዋ 2000 ብሩን። ያንን 2000 ብር ሰጥቻት ሀያቡ ምን እንደሆነ ሳላቅ ነገሮች ሁሉ ድርግምግም ጸጥ። ዛሬ ነገ ትለኛለች፣ ዛሬ ነገ ትለኛለች፣ ዛሬ ነገ ትለኛለች። ከዛ እቺ አሰራችብኝ የምልሽ በዛ መሀል እሷ ቤትም ሄዳለሁ አቡ። ጥቅል ጎመን እና ድንች ካለ እኔ ማንም ቤት እንደ ውሻ ነው የምገባው። የሆነ የቡና ሱስ አለ ላይ የቡና ሱስ ያለባቸው ሰዎች የትም አይደል ገብተው የሚጠጡት። ለቡና ሱስ ጥቅል ጎመን እና ድንች ከሰጡኝ እኔ ማን ቤት ገባለሁ። በጣም ነው የምወደው ጥቅል ጎመን በድንች። አንድ ቀለታ እሷ ጴንጤ ናት አቡ፣ ጴንጤ ናት። የገብርኤል ቀን ነው። ዶሮ አርዳ ሻማ ሎክሳ ጉዝጋዝ ጎዝጉዛ ነይ ብላ ጠራችኝ። ሄድኩኝ። እኔ ምንም ማውቀው ነገር የለም ፈጣሪ። እኔ አሁንም አላውቅም። አሁንም ማውቀው እኔ ምንም ነገር እኔ ብቻ መሆኔን ነው። በቃ እኔ መሆኔን ነው አቡ አሁን ላይ የማውቀው። በቃ ሌላ እግዚአብሔር በሚያውቀው ማውቀው ነገር የለም። ከዛ ነው ያለችኝ። ገባሁ። ከወትሮ የተለየ ነገር ነው። ኢማጂን አስቢ፣ ጥቅል ዶሮ ተሰርቶ ጥቅል ጎመን ከጎን ተደርጎ ሲሰጥሽ ምንድን ነው? ገባሽ? በላው። በዛ ሰዓት ደስ ብሎኝ ምንም አላስብም። እንደ እህቴ ናት፣ ለእኔ በጣም ትከራከራለች። የኔን ከኢትዮጵያ መውጣት ትፈልጋለች። ከዛ ያንን በላው። ዳቦ ደፍታለች። ይሄንን ዳቦ የሆነ ቦታ ይዘን እንሄዳለን አለችኝ። ለካ እኔ ሳላቅ የእሷ ነገር ፕሮሰሷ ሁሉ ነገር አልቆላታል። በሴትዮቷ በኩል ከኔ ጀርባ ማለት ነው። ሁሉም ነገር አልቆላት እንደ ነገ ልትሄድ ነው። እሷም ቡና ትሸጣለች ማለት እሷም ቡና በቆሎ ተራ ቡና ትሸጣለች። እኔም ቡና ምንም ስለሚሸጥ ጎበዝ ስለሆንኩ ብዙ ሰው እኔ ጋር መጥቶ ላይክ ወጣት ነኝ ቆንጆም ነኝ። ወጣቱ በቃ ይመጣሉ ሁሉም፣ እግዚአብሔር ይመስገን እሸጣለሁ። ከዛ በምን እንደሆነ ሳላቅ አቡ ክርስቶስ በሚያውቀው እሷ ተሳካላት። አበድኩኝ በቃ እንዴት ሆኖ። ያንን ዳቦ ይዘን ሄድን። ዳቦውን ይዘን ደፍታ እብድ የሚያህል ዳቦ በእሳት ነበረ ትዝ ይለኛል። ደፍታ ይዘን ሄድን። ከዛ እዛ ከሄድኩ በኋላ ምን እንደተፈጠረ መድኃኒዓለም አላውቅም። ሄጄ ቆርቆሮ የሚመታበት ቤት ውስጥ ብቻ መኖሬን ነው የማውቀው። ቆርቆሮ ይመታል እዛ ቤት። ከዛ እዛ ሄድኩኝ። በቃ ምንም እኔ በዛ ሰዓት ምንም አልገመትኩም። መጣሁ። ከዛ በሁለተኛው ቀን ቡና አውጥታ አልሸጠችም፣ ቡናም አላቀረበችም። ፔርሙዞቿንም ቡና የምትሸጥበትንም ምኑንም ጭና እኛ ወደ መጣንበት ወስዳ ሰጥታ መጥታለች። ለካ እሷ ልትሄድ ነው።
ወደ ቤሩት ማለት ነው። ከዛ በቃ እኔ በጣም እላፊ ሲሆን በቃ እናቴ ህፃኗን ለእኔ ትተሽ አጎትሽ ጋር ሂጂ ብላ አዲስ አበባ ሄድኩኝ። በዛ 2000 1,000 ሰጥቼ ለሴቲቷ 1,000 ይቀራል። 1,000 እጄ ላይ ነው ያለው። ከዛ በሱ ተነስቼ አዲስ አበባ ልሽ ሄድኩኝ። አቡ አዲስ አበባ ሄድኩኝ። አጎቴ ጋር እንደሄድኩ አጎቴ ጋር እዛ እንደተቀመጥኩ እኔ በቃ ምንም በማላውቀው ለእሷ ተሳካላት። ሄደች ቤሩት ሄደች። ከዛ ቤሩት ሄደች። ልክ የምትሄድ ቀን ደወለችልኝ። ከሷ ቀድሞ ግን ሌላ ሰው ስልክ ደወለልኝ። ውሻ እከሌ አንቺና አዲስ አበባ መጥታ ላግኝሽ ብትል እንዳታገኛት፣ እከሌ ቸርችም ሄዳ የቸርቹ ፓስተር እንዲህ ብሎ ነግሯታል። ህዝቡ ሁሉ አይቷታል። ብትመጣ ልቀበል አንቺ ጋር አርፌ ቡና ጠጥቼ ልሂድ ብትልሽ ወደ ኤርፖርትም እሺ እንዳታገኛት አሉኝ። ሰው ማጣላት አይደል የሚፈልገው አልኩና እሷም ሳትደውልልኝ እኔ ቀድሜ ደወልኩላት። ልትሄጂ ነው ወይ? ያው ምን ነው ሳትነግሪኝ? የኔ ነገርስ ደላላዋን ጠይቂያት፣ እኔ ምን አውቃለሁ? ለእኔ እግዚአብሔር ብሎ ተሳክቷል፣ ልሄድ ነው አለች። ልትሄጂ ነው? እሺ በቃ ሂጂ አልኩኝ። በቃ ምንም በቃ እና ትመጫለሽ እኔ ቤት? አዎ እመጣለሁኝ አለች። እሺ ስጠብቃት አትመጣም። እዚህ አካባቢ ነኝ ብላኝ ታክሲ ይዤ ሲሄድ አትመጣም። እንደዚህም ስል አትመጣም። በቃ ልታገኘኝ ስላልፈለግሽ እኔ ሄጃለሁኝ ኤርፖርት ነኝ አለች። በቃ እሺ ሰላም ሁኚ ደህና ሁኚ አልኩ። ከዛ በኋላ እኔ ስንት ጊዜ ቁጭ ያልኩልሽ 5 ወር ኢትዮጵያ ሳልሄድ መጣሁ። ከአጎቴ ጋርም ሰው ቤት አትቀመጪም እንግዲህ መጣሁ። ገባሁ ወደ ስቃዬ ተመልሼ። ከዛ ወደ ስቃዬ አሁንም ህይወትን እንደገና ሀውዬ ወደ ስቃዬ ገባሁኝ። መኖር ጀመርኩኝ። የእሷንም ልጆች እየሄድኩ እያየው ምናምን። አቡ ክርስቶስ ምስክሬ ነው። ልክ እሷ ቤርሽ በ4ኛ ወሬ ጸበል ሄድኩኝ። በቃ ጸበል ሄድኩኝ። ጸበል ሄጄ ስጠመቅ መንፈሱ የሚለፈልፈው የእሷን ስም እየጠራ ነው። የእሷን ስም እየጠራ ነው የሚለፈልፈው እኮ። ምን ሆነሽ ነው ጸበል ሄድሽ? ምን ስትሆኚ ላይክ መጮህ ጀመርሽ ወይ? ምን ሆንሽ? ምን አይተውብሽ ነው ቤተሰቦች ጸበል የወሰዱ? አቡ የኛ አካባቢ ይርጋለም በጣም በጸበል የተያዘ ቦታ ነው። ዞር ስንል ከቤታችን አጠገብ እንደዚህ ጸበል ቤተክርስቲያን እንዲህ ነው ያለው። በቃ ዙሪያችን ነው። ሄድኩኝ ጸበል ማለት በአባ ቤት ሄጄ አንዳንዴ አባ ቤት እየሄድን የአባንም ካባ እናጥባለን ምናምን፣ እዛም ስራ ካለን እንሰራለን። ልክ የአባን ካባ ሳጥብ ወደቅኩኝ። ከዛ ስወድቅ እሳቸው ደነገጡና በሰዓቱ በመስቀል ምናምን ነካኩኝ። ነገ ጸበል ነይ ትምጣ አሉ። ጸበል ሄድኩኝ። በቃ ስሄድ አቡ እየጠራ የሚለፈልፈው የእሷን ስም ነው። እየጠራ የሚለፈልፈው መንፈሱ የእሷን ስም ነው። ምንም አላልኩም። ጸበሌን ተጠመቅኩኝ። ሱባኤን ገባው። አባ ገዘቱት። በቃ በሰላም መኖር ጀመርኩኝ። ሱባኤን ገባው ምናምን ሄዳለሁ። ከጸበል ከቤተክርስቲያን ዞር አላልኩም። ከዛ በቃ ጸበሌን ተጠቅሜ ልክ 1 ወር እንደሞላኝ የአጎቴ ሚስት ቪዛውን ሁሉን ነገር ጨርሳ ሰው አግኝታ ልክ በ5ኛ ወሯ ነይ አለችኝ። ልክ እኔ የመጣው ቀን አቡኔ ወደ ቤሩት ሲሄድ እሷ ወደ ኢትዮጵያ ተመለሰች። በ5 ወሯ ይኸው መድኃኒዓለም ምስክሬ። ለምን በቃ ተመጣች። በቃ በ5 ወሯ ይኸው ከታች የሚያውቁ የሰፈር ልጆች ሁሉ አሉ። መጣች በ5 አለች። ምን ሆኜ ነው የመጣሁት አለች። ዋይ ከኔ ጋር ኦልሬዲ አትነጋገርም። እናቴም ሄዳ ለሰው ስሞታ ተናግራለች። አንቺ ጸበል ስትወሰጂ ስትለፈልፊ መንፈሱ የእሷን ስም ስላነሳ ኦልሬዲ እሷ መተት አስመታብሽ እንደሆነ በአካባቢው ስለታወቀ ሁሉም ዘጋት። ከዛ የእሷን ስም እየጠራ ነው መንፈሱ የለፈለፈው። ለዛ እናቴም ስለማታናግራት እሷ ከቤሩት መጣች። ከቤሩት ልክ በ5 ወር ስትመጣ እኔ ሄድኩኝ። ከዛ ሄድኩኝ ቤሩት ላይ እግዚአብሔር ይመስገን በሰላም መኖር ጀመርኩኝ። ሰዎቹም ጥሩ ናቸው፣ ይወዱኛል። እኔ የሰው ፍቅር አለኝ፣ እግዚአብሔር ይክበር ይመስገን። ሀብቴ የሰው ፍቅር ነው ሀቡ። በቃ ሰዎቹ በጣም ወደዱኝ ምናምን። ከዛ ልክ እዛ እንዲሄድኩ ነው አሁን የትዳሬ ነገር። ልክ በ5 ወሬ እዛ እንዲሄድኩ ነው ቤሩት እንደሄድኩኝ ባሌ ልክ እኔ በሄድኩ በ3ኛ ወሩ ሚስት አገባ ነው። አንቺ ቤሩት ከመሄድሽ በፊት አጎትሽ ቤት ስትኖሪ ምናምን እሱ ፈቃደኛ ነበር?
ሰላም ናችሁ? አልተጣላችሁም? በሰላም ነው ወጥተሽ አጎትሽ ቤት ምናምን መኖር የጀመርሽ? ሸኝቶኝ በቃ በሰላም። እኔ እኮ አቡ በቃ ህይወቴ ላይ ምንም ይሁን ምንም ነገ ይስተካከላል ነው በቃ አስተካክለዋለሁ። ህይወቴን እኔ መስራት እችላለሁ ነው። ይጠጣል፣ ኦኬ፣ ነገ ይተዋል ነው በቃ የኔ ሀሳብ ማለት ነው። ያ ነው በቃ እኔ የምኖረው ማለት ነው። ከዛ እሱ ልክ ሄድኩኝ ቤሩት። ልክ በ3 ወር የአጎቴ ሚስትና አሰሬ መጡ። እኔ በቃ አስቢ ልጄ ጡቴ ራሱ በዛ ሰዓት ላይ ያኔ አለው ጡት አለ ወተት ስላለ ያመኛል። ከዛ ልጄ ምን ሆና ነው በቃ የሆነ ነገር ኮሽ ሲል ልጄ ነው የምለው፣ የሆነ ነገር ኮሽ ሲል ልጄ ነው የምለው። እና ሴትዮዬና አሰሬና የአጎቴ ሚስት መጡ። አጠገቤ መጥተው ቁጭ አሉ። ስራ ታይና ቁጭ በያሉኝ። ቁጭ አሉ። ምንድን ነው ስላቸው፣ አይ የሆነ ነገር ልንነግርሽ ፈርተን ነው። ምንድን ነው የምትነግሩኝ ስል፣ አይ በቃ እንዳትደነግጪ ከዚህ በኋላ እንትን እንዳትዪ ባልሽ ሚስት አግብቷል አሉኝ። የእኔ ባላ እና ታዲያ ለእኔ ምን አደረገኝ? ገላገለኝ፣ ፈጣሪ ይስጠው። ይሄን ስላደረገ እኔ እነሱ ምደነግጥ ማለቅስ ምጮኡ ምን መስሏቸው ነበር? እግዚአብሔር ይስጠው ይሄን ስላደረገ በጣም ነው ማመሰግነው ብዬ የእሱን ታውኩኝ ማለት ነው። ከዛ 2 ዓመት የሞላውኝና ከቤሩት ኢትዮጵያ ገባሁኝ። ከዛ ኢትዮጵያ ገብቼ ኢትዮጵያ እየኖርኩኝ እግዚአብሔር ይመስገን ኢትዮጵያ እየኖርኩኝ 7 ወር ጸበሌንም በደንብ ተጠመቅኩኝ። ምን አልኩኝ 7 ወር ቁጭ ካልኩ በኋላ አቡ በቃ ህይወት ከባድ ሆነብኝ ለኔ። ለምን እናቴም ኑሮ ቆልቁሏል፣ ባሌም የተባለው አግብቷል። ምንም ለልጄ ምንም ወዲህ ብል ወዲህ ምንም ነገር ስለሌለ እኔ ምንድነው ሀሳቤ 2 ዓመት ሰርቼ መጥቼ ከልጄ ጋር እኖራለሁ። እሱ መንጃ ፍቃዱን ከያዘ እሱ ያኖረናል፣ ኑሮ ይስተካከላል ነው። ግን እሱም ይስተካከል አይደለም፣ ጭራሽ ይባስ ብሎ አግብቶ እኔ ሲሄድ 1 ወንድ ልጅ ወልዶ ጠበቀኝ። ከዛ እሺ ከሆነ እሺ አልኩኝ። ከዛ በቃ በ7 ወሬ ተመልሼ ያም ብዙ ቻሌንጅ አለው አቡ፣ ብዙ ሰዓት መውሰድ አልፈልግም። በ7 ወሬ ተመልሼ ዱባይ መጣው ማለት ነው አቡ። ቤሩት እያለሽ ማለት ነው አንቺ የምትልኪው ገንዘቡን ልጅሽም መጀመሪያ ከባልሽ ጋር በሰላም ሸኝቶሽ ከሆነ የመጣሽው ልጅሽ ወንድ ነው ሴት? ይቅርታ ሴት ናት። ልጅሽ ለምን እሱ ጋር አልሆነችም? ለምን እናትሽ ጋር ሆነ? አቡ ልጄ ሲጀመር ጠጥቶ መጥቶ ይሄ ይቅርታ ለንግግሬና ጠጥቶ መጥቶ ስለሚያስመልስ በጣም ነው የምትሳቀቀው። ስለሚመታኝም አትፈልግም። አይታለች፣ ኦሬዲ ይዛለች ጭንቅላቷ ላይ ገባች። ኮንቶማ ውሻ ምን አደረጋት ስትያት እንዲህ አድርጎ መታት ብላ ነው ሁላ የምትነግርሽ። ታያለች። ስለዚህ ልጅሽን እናትሽ ጋር አስቀምጠሽ ነው ወደ ቤት። ስለዚህ በየወሩ ደሞዝሽን ትልኪ የነበረው ለእናትሽ ነው? ለእናቴ ነው። በቃ በአጎቴ በኩል ለእናቴ ነው ደሞዝ የምልከው ማለት ነው። ኦሬዲ እናቴ በቃ ጭራሽ ልጄን ወደ ማሳደግ ገባች ማለት ነው። ከዛ እኔ ሀሳቤ 2 ዓመት ሰርቼ ልጄ ጋር ሄጄ ከልጄ ጋር መኖር ነው። ግን ከልጄ ጋርም እኖራለሁ ብዬ አስቤ አቡ ልክ ኢትዮጵያ ስገባ ነገሮች እኔ እንዳሰብኩቸው አይደሉም። እዚህ ጋር መናገር ማልፈልጋቸው ነገሮች ብዙ ነገር አሉ። በቃ እኔ እንዳሰብኳቸው አይደሉም ነገሮች አቡ። በጣም ከበደኝ። ከዛ ኦኬ ተመልሼ መሄድ አለብኝ አልኩኝና ወደ ዱባይ በትግል እሱንም በስንት መከራ አቡ መምጣት አይቀሩም ዱባይ መጣሁኝ። ልክ ቢሮ ላይ በቢሮ ነው የመጣሁት። ቢሮ መጥቼ ልክ 3 ወር እንደተቀመጥኩ ነው ስራም አግኝቼ የገባሁት።